ሰላም ጤና ይስጥልን የፈጠነ ሚዲያ ወቅታዊና ታማኝ መረጃዎችን ይዞላችሁ ቀርቧል። በዛሬው እትማችን ከሀገር ውስጥና ከዓለም አቀፍ የዲፕሎማሲ መድረኮች የተሰሙ አበይት ዜናዎችን ይዘናል። በቀዳሚነትም የትራምፕ አስተዳደር በአሜሪካ የሚገኙ ስደተኞች ግሪን ካርድ ከመጠየቃቸው በፊት ሀገሪቱን ለቀው እንዲወጡ የሚያስገድድ አዲስ ጥብቅ መመሪያ ወጣ። አዲስ አበባው ግብጽ በአፍሪካ ቀንድ የምታደርገውን ወታደራዊና ዲፕሎማሲያዊ እንቅስቃሴ የመክበብ ስነ ልቦናና የእግር መጥለፍ ሙከራ ስትል በጽኑ ኮነነች። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ በ9 ወራት ውስጥ የተገነባውን ግዙፍ የሴራሚክ ፋብሪካ መረቁ። ከቀጣዩ ዓመት ጀምሮ የሴራሚክ ምርቶችን ከውጭ ማስገባት እናስቀራለን ብለዋል። ለመኖሪያ ፍቃድ ማመልከት የሚቻለው ከአሜሪካ በመውጣት ብቻ ነው ሲሉ የትራምፕ አስተዳደር አዲስ መመሪያ ወጣ። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት በአሜሪካ ውስጥ ሆነው የቋሚ መኖሪያ ፍቃድ ግሪን ካርድ ለመጠየቅ የሚደረገውን የቆየ አሰራር በከፍተኛ ደረጃ የሚገድብ አዲስ መመሪያ ይፋ አደረገ። በፕሬዚዳንት ዶናልድ ትራምፕ አስተዳደር የወጣው ይህ ጥብቅ መመሪያ ጊዜያዊ ቪዛ ይዘው በአሜሪካ የሚገኙ የውጭ ሀገር ዜጎች የቋሚ መኖሪያ ፍቃድ ለማግኘት በመጀመሪያ ከአሜሪካ መውጣት እንዳለባቸው ያስገድዳል። በአዲሱ መመሪያ መሰረት በአሜሪካ ውስጥ በጊዜያዊነት፣ በተማሪነት፣ በቱሪስትነት ወይም በሌሎች ቪዛዎች ላይ ያሉ ግለሰቦች የቋሚ ነዋሪነት ሁኔታ ማስተካከያ ማመልከቻቸውን በሀገሪቱ ውስጥ ሆነው መከታተል አይችሉም። ይልቁንም ወደ ትውልድ ሀገራቸው ወይም ወደ ሌላ ሶስተኛ ሀገር በመመለስ እዚያ በሚገኙ የአሜሪካ ኤምባሲዎች በኩል በሂደት እንዲያመለክቱ ተደንግጓል። ይህ ውሳኔ በተለይም በአሜሪካ ዜግነት ባላቸው የትዳር አጋሮቻቸው ወይንም በአሰሪዎቻቸው ስፖንሰርሺፕ አማካኝነት በሀገር ውስጥ ሆነው የመኖሪያ ፍቃድ ለማግኘት የሚጠባበቁ ሰዎችን በቀጥታ የሚነካ ነው። ቀደም ሲል የነበረውን አሰራር የቀየረው በአሜሪካ ውስጥ ሆኖ የነዋሪነትን ሁኔታ ማስተካከል ፍጹም መብት ሳይሆን እንደ ሁኔታው የሚታይና የሚሰጥ ጥቅም መሆኑን አስታውቋል። ተቋሙ መመሪያው ባለ ሁለትዮሽ ፍላጎት ለሚባሉ እንደ የሙያተኛ የስራ ቪዛና በድርጅት ውስጥ የሚዘዋወሩ ሰራተኞች ቪዛ ላሉ የተወሰኑ የቪዛ አይነቶች መጠነኛ ልዩ ሁኔታዎችን ቢፈቅድም እነዚህም ቢሆኑ ሙሉ ዋስትና እንደማይሰጡ በግልጽ አስፍሯል። ከዚህም በተጨማሪ መመሪያው የቪዛ ሕግ መጣስ፣ የተፈቀደ የቆይታ ጊዜን ማራዘም፣ ያለ ፍቃድ በህገ ወጥ መንገድ መስራት፣ በተጨማሪም በማመልከቻ ሂደት ላይ የሚፈጸሙ ማጭበርበሮች መሰል ጥሰቶች በፈጸሙ አካላት ላይ እጅግ ጥብቅ ምርመራና ከባድ ቅጣት እንደሚጣል ያስጠነቅቃል። የኢሚግሬሽን ባለሙያዎች እንደሚሉት ከሆነ ይህ መመሪያ ህጋዊ ቪዛ ኖሯቸው ወደ ሀገር ውስጥ የገቡ ነገር ግን የቪዛ ጊዜያቸው ያለፈባቸውን ግለሰቦች ጭምር በሚሊዮን የሚቆጠሩ ስደተኞችን ህይወትና የቤተሰብ አንድነት አደጋ ላይ ሊጥል ይችላል። ወደ ቀጣዩ ዜናችን ስናልፍ የአሜሪካ ኢሚግሬሽን ፖሊስ ውጥረት በፈጠረበት በዚህ ወቅት በሌላ በኩል በአፍሪካ ቀንድና በቀይ ባህር አካባቢ ያለው ዲፕሎማሲያዊ ፍጥጫም እያየለ መጥቷል። ኢትዮጵያ ግብጽ በቀጠናው የምታደርገው እንቅስቃሴ የሀገሪቱን እግር የመጥለፍ ሙከራ ነው ስትል በጽኑ ወቅሳለች። የግብጽ የመክበብ ስነ ልቦናና የእግር የመጥለፍ ሙከራ ተቀባይነት የለውም ሲል የውጭ ጉዳይ ሚኒስቴር አስታወቀ። ግብጽ በምስራቅ አፍሪካ ቀጠና የምታደርገው ተንቀሳቃሽ ዲፕሎማሲና ወታደራዊ እንቅስቃሴ የኢትዮጵያን እግር የመጥለፍ ሙከራ ነው ስትል አዲስ አበባ በጽኑ ኮነነች። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት ሳምንታዊ ጋዜጣዊ መግለጫ ካይሮ ቀጠናዊ መረጋጋትን በሚያናጉ አግላይ ፖሊሲዎቿ ላይ እንድትታቀብ አሳስበዋል። ቃል አቀባዩ በመግለጫቸው እንዳመለከቱት ግብጽ የምታሳየው የመክበብ ስነ ልቦናና ግልጽ ትንኮሳ ኢትዮጵያ ብሔራዊ ጥቅሟን ለማስከበር በቆረጠች ቁጥር የሚቀሰቀስ የታወቀ የታሪክ ቅሪት ነው። ይህ መግለጫ የተሰማው ካይሮና አስመራ በቀይ ባህርና በአፍሪካ ቀንድ ጉዳዮች ላይ ያተኮረ የሁለትዮሽ ስምምነት ከተፈራረሙ ከቀናት በኋላ እንዲሁም ደቡብ ሱዳን በግዛቷ የሚገኝ የግብጽ ወታደራዊ ኃይል እንዲወጣ ማዘዟ በተሰማበት ሳምንት መሆኑ ክስተቱን ከፍተኛ ትኩረት እንዲስብ አድርጎታል። ግብጽ በኢትዮጵያ ጎረቤት ሀገራት ጦሯን ለማስፈርና የቁጥጥር ቀለበት ለመፍጠር የምታደርገውን ጥረት የዚሁ የቆየ ስልት አካል መሆኑን የጠቀሱት አምባሳደሩ ኢትዮጵያ ማንኛውም አይነት ውጫዊ ተጽዕኖ በዲፕሎማሲያዊ ወኔ እንደምትመክተው በቁርጠኝነት ገልጸዋል። ካይሮ የባህር ጠረፍ የሌላቸው ሀገራት በቀይ ባህር ጉዳይ ላይ የመወሰንና የመሳተፍ መብት የላቸውም በማለት የያዘችውን አግላይ አቋም አዲስ አበባ ሙሉ በሙሉ እንደማትቀበል ሚኒስትሩ አስታውቀዋል። ምንም እንኳን ግብጽ ኢትዮጵያን በዲፕሎማሲያዊ መንገድ ለመክበብና ለማግለል ብትሞክርም የባህር በር ጥያቄ ግን ለኢትዮጵያ የህልውና ጉዳይ በመሆኑ በማንኛውም አይነት ቀጠናዊ ጫና የማይገታና የማይተው አጀንዳ መሆኑ ተረጋግጧል። ኢትዮጵያ ወደ ቀይ ባህር ለመድረስና የወደብ አማራጮቿን ለማስፋፋት የምታደርገው ጥረት ሰላማዊ፣ ህጋዊና ዘላቂ መሆኑን የገለጹት አምባሳደር ነቢያት አሁን በቀጠናው እየታየ ያለው ፍጥጫና ትንኮሳ ሀገሪቱ የባህር በር ለማግኘት የያዘችው አቋም ምን ያህል ትክክለኛና አስፈላጊ መሆኑን ማረጋገጫ ነው ብለዋል። ከተጋረጡብን ውጫዊ የዲፕሎማሲ ጫናዎችና ቀጠናዊ ፍጥጫዎች በስተጀርባ የሀገር ውስጥ አቅምን በኢኮኖሚና በኢንዱስትሪ የማጠናከር ስራ ግን ቀጥሏል። በምስራቅ ሸዋ ዞን ሞጆ ከተማ በ9 ወራት ውስጥ ግንባታው ተጠናቆ የተገነባው የግራንዴር ሴራሚክ ፋብሪካ በዛሬው ዕለት በሚኒስትሩ ተመርቆ ተከፍቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀጣዩ ዓመት ጀምሮ የሴራሚክ ምርቶችን ከውጭ ማስገባት እናስቀራለን ሲሉ ተናገሩ። ኢትዮጵያ ለግንባታ ማጠናቀቂያ የሚሆኑ
የሴራሚክ የማርብልና የግራናይት ምርቶችን ከውጭ ለማስገባት የምታወጣውን ከፍተኛ የውጭ ምንዛሬ ሙሉ በሙሉ ለማስቀረት በትኩረት እየሰራች መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ይህንን ያመለከቱት በምስራቅ ሸዋ ዞን ሞጆ ከተማ በ9 ወራት ውስጥ ግንባታው ተጠናቆ የተገነባውን የግራንዲር ሴራሚክ ፋብሪካ መርቀው በከፈቱበት ወቅት ነው። በምረቃው ስነ ስርዓት ላይ ጠቅላይ ሚኒስትሩ ባስተላለፉት መልእክት ዛሬ በሞጆ ከተማ ከተመረቀው የሳኒተሪና የሴራሚክ ማምረቻ ፋብሪካ በተጨማሪ በደብረ ብርሃን አካባቢ ሌላ ከፍተኛ የማምረት አቅም ያለው የሴራሚክ ፋብሪካ በቅርቡ ተጠናቆ እንደሚመረቅ፣ እነዚህ ግዙፍ የሀገር ውስጥ ፋብሪካዎች በሙሉ አቅማቸው ወደ ማምረት ሲሸጋገሩ ከቀጣዩ ዓመት ጀምሮ የሴራሚክ ምርቶችን ከውጭ ሀገር ማስገባት ሙሉ በሙሉ እንደሚቆም ጠቅላይ ሚኒስትሩ በቁርጠኝነት ገልጸዋል። ይህ እርምጃ የሀገሪቱን የግንባታ ግብዓት ፍላጎት በራስ አቅም ለመሸፈን ትልቅ እገዛ ያደርጋል ተብሏል። የሀገር ውስጥ አቅምን ሙሉ ለሙሉ ለማሳደግ መንግስት በሲሚንቶና በብረት ማምረት ዘርፍ ላይ ያሉ ፕሮጀክቶችን በፍጥነት እያከናወነ መሆኑን ጠቅላይ ሚኒስትር ዶክተር አብይ አብራርተዋል። በዘርፉ የተመዘገቡ ስኬቶችን ሲጠቅሱም በሀገሪቱ የነበረውን ከፍተኛ የሲሚንቶ ፍላጎትና የአቅርቦት ክፍተት ለማሟላት ታላቅ አስተዋጽኦ እያደረገ እንደሚገኝ ገልጸዋል። በአሁኑ ወቅትም እያከናወነ የሚገኘውን ሰፊ የማስፋፊያ ፕሮጀክት በቅርቡ ሲያጠናቅቅ የሀገሪቱን የሲሚንቶ ፍላጎት በአስተማማኝ ሁኔታ መመለስ እንደሚያስችል ጠቁመዋል። የእነዚህን ግዙፍ ማምረቻ ኢንዱስትሪዎች መገንባትና ወደ ስራ መግባት የውጭ ምንዛሬን ከመታደጉ ባሻገር ለበርካታ ዜጎች ሰፊ የስራ ዕድል የፈጠረና የኮንስትራክሽን ኢንዱስትሪውን እድገት የሚያፋጥን መሆኑ ተመልክቷል። ለዛሬ ያዘጋጀናቸው የፈጠነ ሚዲያ ዕለታዊ መረጃዎች እነዚህ ነበሩ። ሰዓቱን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግና የደውል ምልክቷን መጫን እንዳትረሱ።